ፖለቲካል ምርጫ መወዳደር አይቻልም። ምክንያቱም ስትናገር ስቤት የሚጠሩ እኔ ማንም ይታይ መቼ አሁን ስለ ምርጫ እኮ እየተወራ አይደለም። ፍቅር ይዞ ስለ ምርጫ ተወርቷል ይችላል። ብሔርተኝነት መኖር የለበትም። ያው ስለ ብሔርተኝነት ነው ከባድ ጥላቻ ያለው። አሁን አንተ እንደዚህ ስላልክ ምን የሚፈጠር ይመስላል? እኔ የሚፈጠረው ሌላ አንድነት እንዲመጣ ነው የምፈልገው። ሁሉም ብሔረሰቦች አንድ ሆነን ይሄን ጉዳይ ማስቆም አለብን። መዋጋት አለብን። ምኑን ነው ንገረኝ። ምኑን አሁን ያለነው የብሔርተኝነት አገዛዝ መቆም አለበት ከሁሉ በላይ በቅድሚያ። እኔ አሁን ግራ የገባኝ ነገር እኮ የትም ቦታ ላይ እስላም የሆነ አማርኛ ተናጋሪውም አለ፣ ኦሮምኛ ተናጋሪውም አለ፣ የደቡብ ክልል ሰውም አለ። የትኛው ተቋም ላይ ነው ኦሮሞ ብቻ እየሰራ ያለው? ንገረኝ እስቲ። የትኛው ተቋም ላይ ነው? ሰርቻለሁ እኮ ክፍለ ከተማ ባልሰራ እንዴት ዋሻለሁ? ቀበሌ ሁሉም ህዝብ እኮ የሚመሰክረው ነው። እያንዳንዱ ብሔረሰብ ይመሰክራል። ይሄ እንዴ እያንዳንዱ ቦታ በኦሮሞ እየተቀየራል። ኦሮምኛ መናገር የሚችል ማውራት የሚችል ብለው አውቀው እኮ በዘዴ ነው ኦሮምኛ መናገር ይችላል ማውራት ይችላል ብለው በሙሉ በኦሮምኛ መናገርና ለመናገር የሚናገሩት ደግሞ ኦሮሞዎች ብቻ ናቸው። የኦሮሞ ቋንቋ ሌላ ብሔር አይችልም። ጉራጌ ኦሮምኛ አይችልም፣ ከባታ ኦሮምኛ አይችልም፣ ትግርኛ ኦሮምኛ አይችልም። አማርኛ ግን ሁሉም ይችላል። ስለዚህ በዚህ ነው እየቀየሩት ያሉት። ማን ነው የሚችለው? አማራ የሆነ ሰው ምናልባት 1% ነው። ሌላም ብሔርም እንደዚህ ፍቅሪዝም ኢትዮጵያ ውስጥ የአማራና የደቡብ የሌላ ብሔር ብሔረሰብ የቢሮ ውስጥ የሚሰራ ሰው የለም እያልከኝ ነው? አሁን ይሄ ከእውነት ጋር እየተጣጣ ሳይሆን ጥቂት አለ። እነሱ ኦልሞስት ብሔራቸውን ቀይረዋል። በቃ በግድ ነው የሚሰሩት። ፈርተው ነው ፈርተው። የቀሩት በጣም ትንሽ ናቸው። አስገድደዋቸው ለእንጀራቸው ብለው እንዲያድሩ አድርገዋቸዋል። ጥቂቶቹ በጣም ጥቂት ናቸው። ታብታብ ኮፒሊንግ አድርጉ ባካችሁ። ቤቱን ታብታብ አድርጉ ባካችሁ፣ እባካችሁ በፈጠራችሁ ታብታብ እያደረጋችሁ ቤቱ። በአጠቃላይ ከፍተኛ የሆነ ጫና ማህበረሰቡ ላይ እያመጣ ነው ይሄ መንግስት። በብሔርተኝነት ከፍተኛ ስራ እየሰራ ያለው ስራ በእውቀት ሳይሆን ላይ ተመስርቶ ነው። ብሔርተኝነት ላይ የበለጸገ መንግስት ነው። ለምንድን ነው እንደዚህ የሚሰራው? ማንም ይግዛ፣ ኦሮሞ፣ ጉራጌ፣ ኢትዮጵያ፣ አማራ ማንም ይግዛ፣ ሙስሊም፣ ክርስቲያን፣ ጴንጤ ማንም ይግዛ፣ አይመለከተኝም። ብሔርተኝነት አናታችን ላይ ወጥቷል። የትኛው ብሔርተኝነት ነው የምትነግረኝ? ቆይ የትኛው ንገረኝ እስቲ። የትኛው አይደለም። መካድ ይቻላል፣ መንሱር መካድ ይቻላል፣ መሰጠት ይቻላል፣ መዋሸት ይቻላል፣ ነጭን ጥቁር ነው ማለት ይችላል። ግን ሁሉም የሚያዩ ነገር ነው። ሁላችን እየሰማን ያለነው ሁላችንም እያየን ያለው ነገር ብትዋሽ ትችላለህ። እውነቱን ብትናገር ለህሊና ለአላህ ስትል ተናገር። ለአብይ ብለህ ሳይሆን ለአላህ ብለህ እውነት ተናገር። ብሔርተኝነት ሆኗል አልሆነም? ለምንድነው ኦሮሞዎች እየመጡ ታዲያ በየቲክቶክ የሚደነፉት? ንገረኝ። እየደነፉት ማን? እንዲያውም ልንገርህ ፍቅሪዝም፣ እንዳንተ ይሄንን መንግስት ተናግሮ ምንም እርምጃ ያልተወሰደበት ሰው አለ? ንገረኝ እስቲ። ስላልያዙኝ ነው ስንት ያሰሩ? በአንድ ዓመት 3 ወደ 16 ጊዜ አስረውኛል። እና ለምን ተፈታ ታዲያ? ለምን ተፈታ? የተፈታበት እኮ ቢያንስ ምናምን እየታሰርኩ ብዙ ጊዜ ከቲክቶክ የጠፋሁት ለምንድን ነው? እየታሰርኩ አይደል እንዴ? ሁላችሁም ታውቃላችሁ ነው የመታሰር ይችላል። አሁን ደግሞ በቃ መረረኝ። ጭራሽ አካውንት ይዘጉ። እኔ እንደ ወንድም የምመክርህ ነገር ቢኖር ይሄ ነገር ይቅርብህ ወንድሜ። መንግስትን ኢትዮጵያ ውስጥ ሆኖ መሳደብ ዋጋ ያስከፍላል። ባለፈውም ተናግሬያለሁ ይሄን ነገር። መንግስትን መናገር ጥፋቱን እንዲያድርጎኛል ብለህ ከመናገር ያለፈ ኢትዮጵያ ውስጥ ጥሩ እየተናገርኩ እኮ ነው። መልስ ኢትዮጵያ ውስጥ ሆኖ መናገር ዋጋ ያስከፍላል። ለምን? አምባገነን መንግስት ስለሆነ፣ ዘረኛ መንግስት ስለሆነ፣ ሌባ መንግስት ስለሆነ የሚያደርገው መተቸት እኮ ትችላለህ። ፍቅሪዝም ተው፣ እንደዛ ነገር ተው። ሌባ መንግስት ስለሆነ እየተናገርኩ ኢትዮጵያ ውስጥ ሆኖ መናገር ዋጋ ያስከፍላል። እውነት ነው። ለምን? ሌባ ስለሆነ፣ ነፃነት ስለሌለ፣ አምባገነን ስለሆነ። እውነት ግን እኔ ቆይ ዋጋ ያስከፍላል ብለህ እኮ
መተች አንተ እኮ ከትችት አልፈህ ሌላ ነገር ውስጥ ገብተሃል። ከትችት አልፈህ መሪዬ ነው ስም እየጠራህ እየተናገርክ ያለው እኮ ፕራይም ሚኒስቴሩ ስም እየጠራህ አትናገር። ህጉ መቃወም እኮ ትችላለህ። ከንቲባውን ማንንም ስም እየጠራን መናገር መብታችን ነው። አትችልም እንደዛ በግል ቢከስስ ይሄ አሁን ፕራይም ሚኒስቴሩ በግል ክስ ቢያቀርብብህ በቃ ምን በግል ከሰሰኝም አልከሰሰኝም ምንም ያጠፋሁት ነገር የለም። ዘረኛ ስርዓት ነው። ዘረኛ እያደረገ ነው። ዋሻው ኤቪደንስ ይፈልጋል እኮ ይሄ ኤቪደንስ ይፈልጋል እኮ ይሄ በየቦታው ያለውን መዋቅር ተመልከት። ውሸት አይደለም እውነት ነው። ሁሉም ዘረኛ ነው። አንተ ራሱ የሆነ መሬት ለማግኘት ብለህ ነው የምታስቀምጠው። ተው ፍቅር ይዝም ተው ወንድሜ ይቅርብህ ተው እንደዛ አይነት ነገር የለም። እውነቱን ተናግሮ እንደዛ አይነት ነገር ዘረኝነት እውነቱን ተናግሮ ምን የሚሻለው እንጂ እንደዛ አያምርም። በእውነት እውነቱን እንድንናገር ይገባል። ሰላማችሁ አመሰግናለሁ። ተባረኩ። አሁን እንደዚህ ጊፍት የሚሰጡ ሰዎች ነገ መጥተው አይጠይቁም። አይጠይቁኝ። እኔ ለማንም ሰው ብዬ አይደለም፣ ህሊና ያዘዘኝ ነው። 2.8 ሚሊዮን ብር ነው የመንግስት የወሰደብኝ። ይሄ ጊፍት ተጠላቅሞ ያን ያክላል። በዛ ላይ የ50 ሚሊዮን ብር የእርሻ መሬት ነው የተወሰደብኝ። የ10 ሚሊዮን ብር መኖሪያ ቤት ነው የወሰደብኝ የመንግስት። አሜሪካንም አውስትራሊያን ብሄድ ይሄን ገንዘብ አላገኘው እንኳን በጊፍት። ይኸው መረጃው አለ፣ ካርታ አለው መሬቱ። የእርሻ መሬቱ 5000 ካሬ ሜትር 30 ቄሮ መጥቶ ነው የወረረው። አሸዋ ሜዳ ሁሉም ሰው ያውቃል። ፍቅር ሲዝም መሬቱ የት ነው ብለህ ጠይቅ። ነፃነት ለሁላችንም ሊኖረን ይገባል እንጂ እንደዚህ ደስ ማይል ነገር ጥሩ አይደለም። ሁላችንም የመናገር ነፃነት፣ የማውራት መብት፣ የፈለግነው የመናገር ሊኖረን ይገባል እንጂ በዚህ ደረጃ አንድ መንግስት እንደዚህ ችግር ሊሆንብን አይደለም። ሰላም ሊሰጠን መብታችንን ሌባውን ሊያስር ዘረኛውን ሊያስር ነበር ዘረኛውን ሊያስር የመጣ መሆን ነበረበት እንጂ ራሱ ዘረኛ ሊሆን አይገባው። ዘረኛ የሆነ ሊታሰር ሊገደል ይገባል እንጂ ጭራሽ መጥቶ ዘረኛና ሌባ አንድ መንግስት ሊሆን አይገባም። ፍቅር በዚህ ደረጃ ይሳል። አሁን እሬቻ ሲከበር ያ ሁሉ በጀት ከየት የመጣ ይመስላል? የሰውን ልብስ ሁሉ አልቀረ ለእያንዳንዱ ለዛ ሁሉ በር የሚሰጠው በየጎጡ ምንድን ነው? በመንግስት በጀት ያልተደረገ ነገር አለ? ኔትወርክ ነው ያስተካከለ። በባካችሁ ኮፒ ሊንክ አድርጉ። ቤቱን አለ ኮፒ ሊንክ አድርጉ። ፍቅርይዝም ይሰማል። እንዴት ነው? ሰላም ነው? ይሰማል። ይሰማኛል እንጂ እኔ የማንኛውም የሰው ልጅ የብሔር ጥላቻ የለብኝም። ሁሉንም እኩል አከብራለሁ። ብሔርተኛ ወይም ደግሞ ዘረኛ ሆኖ አይደለም። የማንም ዘረኛ አይደለም። እየሰራ ያለው መንግስት ይህ መንግስት እጅግ በጣም ጥፋተኛ ነው። እውነት ክርስቲያኖች፣ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች የሚያደርጉትን አጥተዋል። እንዴት ነው እሬቻ የሚያከብሩት? ሁለት አይነት በዓል ማክበር አለን። ለመንግስታቸው ሲሉ ሁለት በዓል ያከብራሉ። እሬቻ ሙስሊም፣ እሬቻ ኦርቶዶክስ፣ እሬቻ ካቶሊክ፣ ፕሮቴስታንት አለን። ይ አብይ ነው የሚመጥባቸው፣ አምላካችን ነው የሚመጥባቸው። ለምን እንደዚህ ያሳስባሉ? ፍቅርይዝም አሁን አንተ ጋር እያየው ነው። ከ2000 ሰው በላይ ነው ያለው። እኔ ጋር ኦልሞስት ወደ 3000 4000 እየደረሰ ነው። ይሄ ነገር ጥሩ አይደለም ለአንተ። ተው በቃ ውጣ ከዚህ ከላይ ውጣና ብታወራ ይሻላል። ሌላ ጊዜ 10,000ም ሊደርስ ይችላል ይሄ ሰው። እንደዚህ አይነት ነገር ነው የሚፈልገው የኛ ሰው። ይቅርብህ። እኔ ማንም ነው እንጂ እኔ ስሜቴን በአግባቡ ልገልጽ ሰው 10,000 ደረሰ ምን አገባኝ? እኔ ነኝ ፖሊስ በቦታው እያራራት እንዳለ ነው ማለት እንዴ? አየር መንገድ እንኳን እንዳልወጣ በዛ አግደው ጀዝባ የሆነ ነው የሚያደርገው ነው ማለት ነው። ነገር ቆይ ብትታገድ እንዲሁኛለሁ ብለህ መናገሩ አይሻልም? በጉልበት ማን ነው የሚሰማኝ? የትኛው ነፃነትና መብት ሲኖር ነው እዚህ ሀገር?
ማን ነው መብት የሚሰጥ? የትኛው መብት ሲከበር ነው? በዘረኝነት የታጠረ አገር ሆኖ ማን ነው የሚሰጥ? እንዴ በየቢሮ እሺ፣ አሁን ወንድማዊ ምክር ልምከርህ። ውጣ ከዚህ ላይ ፍቅሪዝም፣ ውጣ ከዚህ ላይ ተው። አሁን እየሞቀህ ነው የሚሄደው። ወደ 3000 ሰው እየደረሰ ነው። አንተ ጋር እያየው ነው። እኔ ጋርም ወደ 4000 ሰው እየደረሰ ነው። ተው ፍቅሪዝም፣ ውጣ ከዚህ ላይ። ሰዎች በእውነት አመሰግናቸዋለሁ። ቤቱን እያገዛችሁ ያላችሁ ፍቅሪዝም ይቅርብህ፣ ውጣ። ተው ይቅርብህ፣ ውጣ ከዚህ ነገር ላይ። መንፈስ ቅዱስ በእናንተ ለሞት አመሰግናለሁ። ሁላችሁም ቤቱን እያገዛችሁ ያላችሁ በእውነት አሁን አንተ እያየህ ያለኸው የዛሬውና ኮሜንት ላይ ጀግና የምትባለውን ነገር ነው። ተው ውጣ፣ ላይ ውጣ። ፍቅር ዘመን ደውልልህ፣ ስልክህን ላክልኝ። አዳምጠኝ። በሰው ወሬ በኮሜንት ብሰማ ኖሮ ይህን ባልጀመርኩ። የሰው ወሬ የምሰማ ሰው አይደለሁም። ራሴን የማማክር ሰው ነኝ። የሰው ወሬ የምሰማ በሰዎች የምነዳ ቡድንተኛ ዘረኛ አይደለም። ፍቅሪዝም ይሰማል? ይሰማኛል። ታፕታፕ ቶክ ዲያል ኢትዮጵያውያን አመሰግናለሁ። ኤርትራውያኖች ሆነ ያገዛችሁ በጊፍት ምልክ ሰላማችሁ በስቃላችሁ ባክ ሰላማችሁ ይስቃላችሁ። እስቲ ሰላም ፍቅሪዝም ውጣ፣ ከላይ ውጣ። ይቅርብህ፣ ተው ይቅርብህ ነገር መንፈስ ቅዱስ በእናንተ ላይ ባክልን በእውነት ክበሩ። ሰምተኸኛል ወንድሜ? አመለካከት አትሰማም አንተ ልጅ? ለምንድን ነው የምሰማ? ፍቅሪዝም ለምንድን ነው? እስኪ ተው ውጣ። እኔ የሚቸግረኝ ነገር ካለ ደውልልኝ እንደ ወንድምነት። ውጣ ከላይ ውጣ ከላይ ይቅርብህ፣ ተው። አሁን እየሞቀ ነው የሚሄደው። ጥሩ በጣም መጥፎ ንግግር እየተናገርክ ነው የምትሄደው ከዚህ በኋላ። ያ ደግሞ ዋጋ ያስከፍልሃል። እኔ የተናገርኩት ጥላቻዬ እዚህ መንግስት ላይ ብቻ ነው፣ ሌላ ህዝብ ላይ አይደለም። ይሄ መንግስት ሌባ ነው፣ ከሃዲ ነው፣ ዘረኛ ነው፣ ስሜታዊ ነው። ለጥቅሙ ሲል ኦሮሞዎች እያታለላችሁ ነው እያልኩ አሁን ይሄ ታዲያ ህጋዊ ነገር ነው እና ለሱ ስልጣን ለማራዘም ሲል ኦሮሞዎች እያታለላችሁ ነው፣ ተጠንቀቁ፣ ሌባ ነው እያልኳቸው። ኦ ቴንክ ዩ። ሌባ ነው፣ በእውነት ሌባ ነው። ኦ ሰላም ይብዛ። እውነት እግዚአብሔር አክብራላችሁ። አመሰግናለሁ። አክብሩልኝ። አመሰግናለሁ። ሌባ ነው፣ ለጥቅሙ ሲል ነው እያታለላችሁ ያሉት። መላው ኦሮሞ ሰውዬው ሌባ ነው። አሁን ከአማራ ጋር ወይ ከትግሬ ጋር ሰላም ቢሆን ይቀየራል። ሰውዬው ስልጣኑ ብቻ ነው የሚፈልገው፣ ስልጣኑ የማራዘም ጉዳይ እንጂ ኬር የለውም። እና ወዷን አሁን እኔ ጋር ስላለ ፍቅሪዝም ገና 10,000 ሰው ሊመጣብህ ይችላል። ያ ደግሞ አደጋ ዋጋ ያስከፍልሃል። ስለዚህ ብቻህን እና አውራ። ግን ውጣ ከላይ እና ደውልልኝ። ተው ይቅርብህ። እኔ እንደ ታላቅ ወንድም ልምከርህ፣ ይቅርብህ። ቻው ሰላሙን ከበረከቱ ያብዛላችሁ። የፍቅር አምላክ በሀሳብና በአመለካከት በግንዛቤና በሕይወታችሁ ላይ ይሁን።